ውድ ተመልካቾቻችን ለዛሬ የሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችንም አዲስ ርዕሰ ጉዳይ ይዞ ቀርቦላችኋል። ለዚህ ርዕሰ ጉዳይም ሁለት ተከራካሪዎቻችን አብረውኝ ከኔ ግራና ቀኝ አሉ። የዕለቱ የመከራከሪያ ርዕስ ከቡድን መብት ይልቅ የግለሰብ መብት መከበር ዴሞክራሲያዊነት ነው ሲሉ ሃና ማርያም ፋንቱ የህግ አማካሪ ናቸው። ከቡድን መብት ይልቅ የግለሰብ መብት መከበር ዴሞክራሲያዊነት አይደለም ሲሉ አቶ አብዱረዛቅ ነስሮ ሳቸውም የህግ ባለሙያ ናቸው ክርክር ያደርጉልናል። ውድ ቤተሰቦቻችን ውድ ታዳሚያን ከኔ አንድ ጥያቄ አነሳላችኋለሁ። ከዛ በፊት ግን አብራችሁ እንድትቆዩ የምጋብዛችሁ እኔ ጠበቃ አበባው አበበ ነኝ። ይህ በደበበ ኃይለ ገብርኤል የህግ ቢሮ ተዘጋጅቶ በአርቲስት ቴሌቪዥን ብቻ ዘወትር ረቡዕ ከምሽቱ 3 ሰዓት ላይ የሚቀርብላችሁ ሀበጋር የክርክር መድረክ የቴሌቪዥን ፕሮግራማችን ነው። እንግዲህ ከቡድን መብት ይልቅ የግለሰብ መብት መከበር ዴሞክራሲያዊነት ነው ሲሉ ነው ለክርክር የቀረቡትና እንደው በእርሶ ግንዛቤ ዴሞክራሲያዊነት ሲባል ምንድነው? መገለጫውስ ምንድነው የሚለውን ወይንም መገለጫዎቹስ ምን ይመስላሉ የሚለውን ለውድ ታዳሚያን እንዲሁም ደግሞ ለተመልካቾቻችን ግልጽ ብታረጊልን። ዲሞክራሲ ማለት ነው ማንነው ስንል ጊዜ ዲሞክራሲ ማለት ስልጣን የህዝብ የሆነበት ስርዓት ነው። ማለትም ነፃና ፍትሃዊ የሆነ ምርጫ ያለበት የገበላይነት የሰፈነበት የስልጣን ክፍፍል ያለበት ንቁ የሆነ ህዝብ የተሳትፎ ያለበት ብዙሃነት የሚበረታታበት የስልጣን ስርዓት ነው። እና ይሄን ብቻ ሳይሆን ለእያንዳንዱ ሰው የምንሰጠው ዋጋ የሆነ የጋራ የሆነ እምነትን ነጸብራቅ የምናሳይበት ነው ዲሞክራሲያዊ ስርዓት የምንለው ማለት ነው። እና በዲሞክራሲ ስርዓት ውስጥ ደግሞ ምን አለ? የህዝብ ስንል ጊዜ አንድ ህዝብን የሚሰራው ማን ነው ስንል ግለሰብ ደግሞ የምንለው ምንድነው? በዲሞክራሲ ስርዓት ውስጥ ዋነኛውን ቁልፍ የሚጫወትልን ነው ማለት ነው። የዛን ሰው ነፃነት ስንጠብቅ የዛን ሰው እኩል የሆነ ፍትህ መሪዎችን ፍትህን እንዲያገኝ ስናደርግላትኝ በአጠቃላይ አንድን ህዝብ ወይም ማህበረሰብን ስርዓት ገነባን ማለት ነው። ምን ያም ማለት ደግሞ ወዴት ይወስደናል? ወደ ዲሞክራሲ ስርዓት ውስጥ ያስገባናል ማለት ነው። ስለዚህ የግል መብትን ማክበራችን ዲሞክራሲያዊነትን ይሰጣል ብዬ ስለመከራከር የግል መብት ስንል ጊዜ ምንድነው ስንል ለእያንዳንዱ ሰው ወይም ደግሞ ግለሰብ የሚሰጥ መብትና ነፃነት ነው። እና እነኚህ መብቶች ደግሞ በህግ ጥላ ስር ጥበቃ ሲደረግላቸው የግለሰብን ነፃነት ስናከብር የግለሰብን ክብር ስንሰጥ ጊዜ ምን ያደርግነው ነው? ያን ግለሰብ በነፃ ሐሳቡን እንዲገልጽ ነፃ የሆነችን ምድር እንዲያፈራ ያደረግን ያበረታታነው ነው ማለት ነው። ምክንያቱም የአንድ ሰው ሐሳብ ዓለምን ሊለውጥ ይችላል። የአንድ ሰው መብት መከበር ማህበረሰብን ብሎም ሀገርን ሊለውጥ ስለሚችል ግለሰብ መብት አከበርን ማለት ዲሞክራሲን እያስፋፋን ለውጥ የምናመጣበት ወይም ደግሞ ዲሞክራሲያዊ ማህበረሰብ የምንፈጥርበት መንገድ ነው ማለት ነው። የግለሰብ መብት ማክበር ማለት ለምሳሌ የመናገር ነፃነትን ብንወስድ የመናገር ነፃነትን ስንመለከት ጊዜ ለቡድን የተሰጠ ሳይሆን ለግለሰብ የተሰጠ ነው። ምክንያቱም ያ ሰው ለአንድ ሰው የግል የመናገር ወይም የነፃነት የበነፃ የመናገር መብት ስንሰጠው ጊዜ ያ ግለሰብ መሰረታዊ የሆነው ለምሳሌ ህጎች ቢወጡ ወይ መመሪያዎች ቢወጡ በነፃነት ደንቦችን እንዲቃወም ያደርጋል፣ ሐሳቦችን በስነ ስርዓት እንዲገልጽ ያደርጋል ማለት ነው። ስለዚህ የግል መብትን ሰጠነው ማለት አንድን ሰው ድምጹ ደብዝዞ እንዳይቀር ወይም ደግሞ ተሰሚነት እንዲያገኝና ለራሱም ሆነ የሱን ሐሳብ ጋር ተስማሚ የሆኑትን ግለሰቦች አብሮ የሚያንጸባርቅበት መብት ነው ማለት ነው። ስለዚህ አንዳንድ ጊዜ ምን አለ የግለሰብ መብትን ስናከብር ጊዜ አናሳ ቡድን ወይም አብላጫ ድምጽ ያለው ቡድን ይያልን ወደ መከፋፈል ወይም ደግሞ ወደ እንትን አንገባም ማለት ነው። ምክንያቱም የእያንዳንዱን ግለሰብ መብት አከበርንለት ማለት አናሳ ቡድን የሚባሉትንም አብረን ያከበርን ወይም ደግሞ አናሳ ቡድን የሚባል አይኖርም ማለት ነው። ስለዚህ ሁሉም እኩል የሆነ የበነፃነት የሚኖሩበትን ቦታ እንፈጥርላቸዋለን ማለት ነው። ይመስልስ ሁሉም የሚቆረቆርህ ነገር ከሌለ ወደ ሌላ ነገር አትሄድም። የሚቆረቆር የሚመች ቦታ የምትፈጥርለት ደግሞ ምንድነው? የግለሰብ ዲሞክራሲ የግለሰብ መብትን ስታከብርለትና ሪስፔክት ስታደርግለት ነው። እና የግለሰብ መብትን
ብዝሃነትን ያረጋግጣል ምክንያቱም አንድን ሰው መብቱን አከበርክለት ማለት ደግሞ ብዝሃነት ይኖራል ማለት ነው which means በአንዱ መለኪያ ሌላኛውን ማትለካበት ይሆናል ምክንያቱም የግለሰብ ቡድን አላከበርክም ማለት አንዱ በተናገረው ደግሞ the whole ቡድን እዚህ ጋር እየለካናቸው ነው የምንመጣው ማለት ነው ምክንያቱም የቡድኖቹ ነጸብራቅ ነው ብለን ልናስብ ስለምንችል ስለዚህ አንድ አይነት ከመሆን አደጋ ይከላከልልናል ማለት ነው ማለትም በአንድ አይነት ሐሳብ ከመመራት በአንድ አይነት ነገሮች ከመጓዝ የግለሰብ መብት ስናከብር ጊዜ የተለያየ ሐሳቦች ይመነጫሉ የተለያዩ ፈጠራዎች ይኖራሉ የተለያዩ አሪፍ ነገር እንሰጠናል ማለት ነው የግለሰብ መብትን ስናከብር ሁለተኛው ተከራካሪያችን አልፋለሁ ከቡድን መብት ይልቅ የግለሰብ መብት መከበር ዴሞክራሲያዊነት አይደለም ሲሉ የክርክር ሐሳብ ይዘው ለክርክር ተሰይመዋል እንደ ጥያቄ ዴሞክራሲያዊነት እንዴት ያለ ነው በርሶ ግንዛቤ የቡድን መብት ከግለሰብ መብት ጋር ተዛምዶ የለውም ብለው ነው የሚያምኑት እንዲሁስ ደግሞ አብሮስ ሊጓዝ የሚችል መብት አይደለም ከሚል አንፃር ነው የርሶ ግንዛቤ እንደው ግልጽ ማድረግ ቢችሉልን ብዬ ወደ ነጥቡ ስገባ እንግዲህ ዴሞክራሲያዊነት ምንድነው ሲባል በብዙ መልኩ ሊታይ ይችላል እንደምናውቀው እንግዲህ የተለያዩ ኮንትራዲክተሪ ዴፊኒሽኖች አሉ ዴሞክራሲ ከግሪክ ጀምሮ ብናየው ኖርማሊ ዴሞክራሲ ምንድነው የሚለውን ነገር ሁሉም ግን በብዛት የሚስማሙበት ነገር ምንድነው በዋነኝነት አብላጫውን መስማት ቡድኑን ከፍ ያለውን simultaneously minority right ሊነሳ ይችላል ነገር ግን ቡድኑን አጠቃላይ ያለውን ያንን የማዳመጥ የመስማት የመተግበር ነው ኖርማሊ ዲሞክራሲ ማለት ስለዚህ አንደኛው መገለጫው ድሮም ከነበረው ዲሞክራሲ ማለት ያንን መስማት ነው አብላጫውን ማዳመጥ የማይኖሪቲውን ማስከበር ዲሞክራሲያዊነት በዋነኝነት ይሄ ነው ወደኛ ደግሞ ኮንሰርነው ደግሞ አይ ቲንክ እኔ ኮንሰርኩት ክርክር የቡድን መብትን ስለሆነ ዩቲሊቴሪያን ነው ምንለው ለምሳሌ እንደ ኖሽን የሚነሳ አለ ዩቲሊቴሪያን ዲሞክራሲ ይሄ ላብላጫው ለበዋነኝነት ለግሩፑ ሞር የሰጠ ከግለሰብ ይልቅ ያ በደንብ ይንጸባረቃል በዋነኝነት እኔ ማንሳት የምፈልገው በተለይም ይሄን ነገር ኮንቴክስት ማተር ያደርጋል ብዬ ነው መጀመሪያ መነሳት አስረግጬ ማንሳት ፈልገው አጠቃላይ ለምሳሌ ይሄ የግለሰብ መብት ምንለው ይሄ ከሊበራል ኖሽን ወይም ደግሞ ከሊበራል ዲሞክራሲ በዋነኝነት ከውጭ የመጣ ነው ስለዚህ አንዱ በደንብ መታየትና መታወቅ ያለበት ምን አይነት ዲሞክራሲ የሚለውን ያለውን መሬት ላይ ያለውን ነባራዊ ሁኔታ ግምት ውስጥ ያስገባ መሆን አለበት ለየትኛው ሀገር በየትኛው ሁኔታ የሚለው በደንብ መታየት ይኖርበታል ይሄ አንድ ዋን ሳይዝ ፊትስ ኦል የሚባለው አፕሮች አጠቃላይ በአለም አፕላይ ያደርጋል ምክንያቱም ይሄ ሁሌ አንዱ ሊበራል ቶት በተለይም የሊበራል አስተሳሰብ በሚነሳበት ጊዜ የግለሰብ መብትን በጣም ማግኒፋይ እንደሚያደርግ ከፍ እንደሚያደርግ ይታወቃል ነገር ግን አብሮ መታየት ያለበት ኮንቴክስቱ ይሄ በተለምዶ በሰብአዊ መብት ክርክሮች ላይ ሪሌቲቪቲ ኦፍ ሂውማን ራይት ምንለው ይሄ ዩኒቨርሳሊቲውን በተመለከተ ዓለም አቀፍ ዶክመንቶችን በተመለከተ ኮንቴክስቱ መታየት ይኖርበታል ለምሳሌ ይሄን በደንብ የሚያስረግጡ አሉ በዓለም አቀፍ ለምሳሌ ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ ንውስጥ ከሲቲዝንሺፕ ጋር ተያይዞ የተቀመጡ አሉ በሌላ በኩል ደግሞ ከዚህ ጋር አብሮ በደንብ የሚነሳውና ዲሞክራታይዜሽን በደንብ የሚያሳየው በተለይም ይሄ ነባር ህዝቦች ወይም ደግሞ ኢንዲጂነስ የምንለውና የማይኖሪቲ ወይም ህዳጣን በአንድ በኩል አብሮ የሚነሱ ናቸው ከነዚህ ጋር በተያያዘ እንግዲህ በዋነኝነት መታወቅ ያለበት ለምሳሌ ወደኛ ሀገር ኮንቴክስት ስንመጣ ይሄ ለምሳሌ የግለሰብ ምንለው አጠቃላይ ከዲሞክራቲክ አንፃር ለረጅም አመት ሲደረግ የነበረ ነው በአፍሪካም ሁኔታ በሚነሳበት ጊዜ ለምሳሌ የአፍሪካን ቻርተር on human and people's rights እናየው ከሌላው የሚለየው አንድ መሰረታዊ ነገር አለ ይሄ የግሩፕ በተለይም ከአንቀጽ 19 እስከ 24 ላይ ያለው ይሄንን ያስቀምጣል የግሩፕ ራይት ለምሳሌ የመልማት መብትን አንቀጽ 19 አንቀጽ 20 እስከ 24 ላይ ያሉት ነገሮች ሰልፍ አድሚኒስትሬሽን ወይም ደግሞ ሰልፍ ዲተርሚኔሽን የሚለውን በዋነኝነት ይሄንን ግምት ውስጥ ማስገባት እንዳለበት ከሌላው የሚለየው ቅድም እሷ ካነሳችው ከሊበራል ቶት የምንለው በተለይም የአፍሪካ ቻርተር ያን ነው በሌላ በኩል ደግሞ በእኛ ህገ መንግስት ስንመጣ በተለይም ከአንቀጽ 29 እስከ 43 ላይ ስናያቸው አሁን አጠቃላይ እንግዲህ ምዕራፍ 3 ላይ በሁለት አለ የሰብአዊ መብት ድንጋጌዎችን ያስቀምጣል በሌላ በኩል ደግሞ የዲሞክራሲያዊ መብቶች ብሎ ከአንቀጽ 29 እስከ 43
ላይ ያስቀምጣል እና እነዛ መብቶች መረጋገጥ የቡድን መብት በዋነኝነት መረጋገጥ ለግለሰብ መብት መረጋገጥ ትልቁን አስተዋጽኦ አለው አንዳንዴ ግለሰብ ያለ ትልልቅ ሼር የሚደረጉ ቫልዩዎች ውጪ አይደለም በተለይም በእኛ ሀገር ኮንቴክስት ሁሌም እንደሚነገረው በተለይም ህብረ ብሔራዊነት ማለት ለረጅም ዓመት እንደ ስርዓት ለረጅም ዓመት ያ ጥያቄ ባለመመለሱ ኢትዮጵያ በብዙ መልኩ የማያባራ እልቂት የተለያየ ጦርነት የእርስ በርስ ሁኔታ በከፍተኛ ሁኔታ ተከስቷልና ይሄ አንደኛውን ማስረገጥ የምፈልገው ምንድነው ዲሞክራሲ በሚባለው አጠቃላይ በተለይም ሊበራል ቶት በማን መስፈርትና በማን ሁኔታ ኮንቴክስቹአሊ በደንብ መታየት ይኖርበታል አንዱ ካንዱ ሊበልጥ የሚችልበት አግባብ አለ አሁን እያንዳንዱን ሲገልጹልን ያው ተዛምዷዊ ባለው አግባብ የመጡ ናቸው የህገ መንግስቱንም የአፍሪካ ቻርተሩንም ዩዲኤችአርንም ስናይ ስፔሲፊካሊ እንደውም የግለሰብ መብቶችን በአብዛኛው የሚተነትንበት አግባብ አለ ግን እንደው የቡድን መብት ከግለሰብ መብት ሊበልጥበት የሚችልበት ሁኔታ ወይንም የግለሰብ መብት ከቡድን መብት ሊበልጥ የሚችልበትን ሁኔታ አስተውለዋል በእርሶ እይታ ነው ሁለቱም ፓራሌሊ ሊሄዱ የሚችሉ ናቸው ብለው ነው የሚያምኑት ኖርማሊ አሁን አንዳንዴ መጋጨቶች አሉ ያው አጠቃላይ ለምሳሌ የሂውማን ራይት አስተሳሰቡን ስናየው ኢንተርዲፔንደንት ነው የሚለው ነገር አለ እንደ አጠቃላይ ይነገራል ነገር ግን ምንድነው እኔ ኮንቴክስት ማተር ያደርጋል ብዬ ነው ማስበው አሁን በእኛ ሀገር ኮንቴክስት ባለው ሁኔታ አጠቃላይ የሀገረ መንግስት ስርዓቱን ከመጀመሪያ ጀምሮ ከነበረው በተለይም እንደውም እንደ መንግስት ከተመሰረተ ጊዜ ጀምሮ አሁን ከቴዎድሮስን ብቻ ተተን ህገ መንግስት ከመጣበት ከ1923 ህገ መንግስት ጀምሮ ወደታች በመንመጣበት ጊዜ የነበረው አጠቃላይ ሁኔታ ያ ነው ማለት በዋነኝነት ለተለያየ ጦርነት ለተለያየ ሁኔታ ያደረገን ያ የግሩፕ ራይት ራስን በራስ የማስተዳደር መብት ለምሳሌ አብሮ የሚነሳ ነው በግሩፕ ክሌም የሚደረግ ነገር ነውና ይሄ በጣም መሰረታዊ ነው ብያምናለሁ በመቀጠል ደግሞ አንድ ጥያቄ አክላለሁኝ በቀጥታ ወደ ሃና ማርያም ፋንቱ አልፋለሁኝ የሁለተኛው ጥያቄ ምንድነው የቡድን መብቶች ቅድሚያ መስጠት የሚያስከትለው ጥፋቶች በሚለው ርዕስ ስር ባቀረቡት የክርክር ጽሁፍ ይያልኩ ነው አንድ አይነት የመሆን አደጋ ሲሉ ቡድንተኝነትን ያነውራሉ እንደውም የቡድን መብቶች ዓላማ የጋራ ጥቅሞችን ለማስጠበቅ ቢሆንም የግለሰቦችን ድምጽ ሊሸረሽሩ የሚችሉበትንም አግባብ ይጠቁማሉ በግል የማይሳካ በጋራ ሊከወን ወይንም በጋራ ሲከወን ስኬታማ አይሆንም ወይ የሚል ጥያቄም አነሳለሁና ለምንስ አደጋ ይሆናል እንደው እንደ ሀገራዊ ብሂላችንም 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡስ አይደለም ወይ ለምን እንደዛ አሉ ይቀጥሉ እስቲ የአንድ አይነት አደጋ የአንድ አይነት የመሆን አደጋ ስንል ጊዜ አንድ ሀገር የሐሳብ ልዩነት ከሌለ ወይም ደግሞ የተለያየ አይነት አስተሳሰብ ከሌላትኝ አንድ ሀገር ውስጥ የሚኖር ማህበረሰብ ያቺ ሀገር ማደግም መበልጸግም አትችልም ማለት ነው ወይም ደግሞ ማለት ነው ይሄም ማለት በነበረችበት ቦታ ላይ እንደቆመች ትቆያለች አንድ ሐሳብ ብቻ ይዘን የምንሄድ ከሆነ ወይም ያንድን ሐሳብ ደግፈን የምንሄድ ከሆነ ወይም በቡድን ውስጥ ከሆነ አናሳዎቹ ሐሳብ ቅድም እንዳልኩት ያናሳቹ ሐሳብ መጨፍለቁ አይቀርም ወይም ደግሞ ያለ መሰማት ፕሮባቢሊቲው ከፍተኛ ነው የሚሆነው ማለት ነው ስለዚህ ባልተሰሙ ቁጥር ወይም ደግሞ ምናልባት ምን አለ ከአናሳው ቡድን ሊሆን ይችላል ሀገርን የሚቀይር ነገር ሊኖር የሚችለው ማለት ነው እና የነኛ የአናሳዎቹ መብት መጠበቅ የብዙሃነት መምራት የሚለው ፕሪንሲፕል ወይም ደግሞ መርህ ሊቀር ይገባል ባይ ነኝ ስፔሻሊ ምክንያቱም እኛ ሀገር የትኛውን ለውጥ ሲያመጣ አይተናል to be honest እስከዛሬ ድረስ ስንመጣበት ነበር የትኛውንም አይነት በጣም በጣት የሚቆጠሩ አይነት ለውጦች ናቸው ያሉትኝ እንጂ ሀገር ለውጧታል እስከዛሬ ድረስ የመጣችበት አካሄድ ጥያቄ ውስጥ የሚገባ ነው ኢቭን ሁላ ይቅርና በቡድን ውስጥ ያለን ሐሳብ ሪፍሌክት ማድረግ ቀርቶ የራሳችንን ሐሳብ ሁላ ሪፍሌክት ስናደርግ ተቆራርጦ የሚቀር ሐሳብ አለ አንድን ሰው ወክለ ነው ሄዶ እዛ ጋር ሐሳባችን ሪፍሌክት ያደርግልናል ብለን ስናስብ ጊዜ ያ ሰው የሱን ሐሳብ ሞር ሪፍሌክት የማድረግ ቴንደንሲ ውስጥ ነው እንጂ የሚገባው የእያንዳንዱ ኢንዲቪጁዋል ሐሳብ ምን አይነት ነበር የሚለውና ቀናሽቶ እሱን ሪፍሌክት ለማድረግ ይቸገራል ብዬ አስባለሁኝና ሁሉም ሰው ድምጽ ሲኖረው ሁሉም ሰው በሚናገርበት ታይም ላይ ሐሳብን ይቀይራል ብዬ አምናለሁኝ ማለት ነው 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ደግሞ ጌጡ ያለው የሎሚዎቹ ከለር ተመሳሳይ ቢሆኑ ኖሮ በጣም አሰልቺ ነው የሚሆነው
ምክንያቱም ሁላችንም ያዝናት ሎሚ ተመሳሳይ ሎሚ ወይ ቢጫ ከለር ወይ አረንጓዴ ተመሳሳይ ከለር ከሆነች ማናችንም ያንዳችንን ዞረን ያንተ ሎሚ ያምራል ወይም እስቲ ያንተ ሎሚ ሊያው አንባባልም ስለዚህ የተለያየ ሎሚ በሚሆንበት ታይም ላይ ግን ምን ቴንደንሲ ያለ ማለት ነው ዞረን የማየት ያንተ ያምራል እስቲ ያንተ ሊያዘው ወደ መባባሉ እንሄዳለን ማለት ነው ስለዚህ የተለያየ አይነት ሐሳብ ሲኖረንም ደግሞ በዲስማሽ ነው ተነጋግሮ ተፋጅቶ የተሻለውን ሐሳብ ወይም ደግሞ ይሻላል ብለን የምናስበውን ሐሳብ ይዘን እንድንነሳ ያደርገናል ማለት ነው አይ ቲንክ አሁን አንድ ማንሳት ፈልገው ይሄ ቡድን ውስጥ ሁሉም አንድ አይነትነት የሚለው ነገር አንድ ማንሳት የምፈልገው ነው ምክንያቱም የተለያዩ ቡድኖች አሉ አሁን በእኛ ሀገር ኮንቴክስት ብንወስድ አሁን የቡድን መብት እንዳጠቃላይ ብንወስድ ያንዳንዱ ቡድን ግሩፕ አንድ አይነት አይደለም የራሱ የሚያራምደው ሐሳብ አጠቃላይ ፖለቲካል ኦፒኒየንም ሊሆን ይችላል የሚለዩበት ባህሪያት አለውና ቡድን ውስጥ ሁሉም አንድ አይነት ነው ወይ ያልክ ኖርማል የተባለው ነገር ለኔ በደንብ ግልጽ አይደለም ማለት እሱን የምልበትም የሚያልኩበትኛ አቅጣጫ ምንድነው ማጆሪቲ ራይት ወይም ደግሞ የብዛነት መብት የብዛነት ድምጽ መምራት የአናሳዎች መብት መጠበቅ የሚለው ነው ምክንያቱም ብዙሃኑ ተስማማ አናሳውን ደግሞ መብቱን ጠብቀህለትኝ ትሄዳለ ያ አናሳ በብዙሃኑ መብት የማይስማማ ቢሆንስ ምንድነው የሚደረገው እዚህ ጋር ወይም ደግሞ የዛች አናሳ ቡድን ድምጽ ብትሆንስ ትልቅ ለውጥ ሊያመጣ የሚችለው ብዙሃኑ ስለተስማማ ብቻ ለምን በብዙሃኑ ድምጽ እንሄዳለን ነው ምናልባት የኔ ጥያቄ በማጆሪቲው መዋጥ የዲሞክራሲ ፍልስፍና ወይንም የዲሞክራሲ መርህ አይደለም ወይ የምትል ጥያቄ ትኖረኛለች አንዴ ቃልስጥና መሄድ ከተቻለ እሺ አይደለም የዲሞክራሲ መርህ አይደለም በብዙሃኑ ውስጥ መዋጥ ማለትም የአንድ ሰው ድምጽ ማተር ታረጋለሽ ብለን አይደለ ያ የህዝብን ስካለን ድረስ ህዝቡ ምን አይነት ድምጽ ነው ያለው የእያንዳንዱ ድምጽ አይደለም ዲሞክራሲ ማለት እንደው ፕሪንሲፕሉን መርሁን ብናይ 51 ለ40 አሁን ምርጫ እንኳን ብናይ እንደ ሀገርም ምን ስፔሻሊ ደግሞ የአሜሪካኑን ብናይ ከዚህም ለየት የሚል ነው የሚሆነው 51 ለ49 ማለት ማጆሪቲ ራይትስ ማይኖሪቲ ኦቨርራይድ ሊሆን አይችልም ወይ በእንግሊዝ አፉ ማለት አብላጫው ድምጽ አናሳውን ሊገዛ ወይንም ሊይዝ አይችልም ወይ የምትል ጥያቄ አለች ምናልባት በኋላ ማጠቃለያ ይመጡበት ይሆናል ብዬ አስባለሁኝ ሰዓት ስለሌለን ተመልካቾቻችን ሞቅ ያለ ሀበጋር የክርክር መድረካችን በዚህ አግባብ እየቀጠለ ይገኛል አብራችሁ እንድትቆዩ የምጋብዛችሁ እኔ ጠበቃ አበባው አበበ ነኝ አሁን ደግሞ ለሁለተኛው ተከራካሪያችን ሁለተኛውን ጥያቄ አነሳለሁ የቡድን መብት ምን ለማሳካት የሚደረግ መብት ነው ምናልባት እንደው ከዛ አንፃር ብናየው የቡድን መብት ለማሳካት በኢትዮጵያ ላለፉት 30 አመታት የተካሄደው ተግባር ውጤታማ ነው ብለው ያምናሉ በርሶ እይታ እንግዲህ እንደ አጠቃላይ ሀገረ መንግስት መስረታውን በደንብ ማየት ይጠይቃል ይሄ ጥያቄ በጣም ሰፊ ነው እንዴት መጣን በተለይም በኢትዮጵያ ውስጥ አጠቃላይ ቅድም ካነሳው ህገ መንግስት ከወጣበት ጊዜ ጀምሮ ለምሳሌ አጠቃላይ እስከ 74 ያለውን ከ74 እስከ 91 ያለውን አጠቃላይ ስናያቸው ሁለት በጣም መሰረታዊ የሚባሉ ተካሂደዋል የመጀመሪያው ለምሳሌ የኃይለ ሥላሴ ከስልጣን መወገድን ሁለተኛውም ደግሞ የደርግ ሁለቱም በኃይል የተደረጉ ናቸው በዛት ግን ለምንድነው የሆነው የሚለው ነገር በጣም መሰረታዊ ነው ለምንድነው ምክንያቱም 91 ላይም በእኛ 1983 በተለያየ በብሔር የተደራጁ ኃይሎች ወደ ስልጣን መጥተዋል አብሮ ከዚህ ጋር ደግሞ በደንብ መታወቅ ያለበት የተማሪዎች ንቅናቄ በተለይም ለውጡ እንዲመጣ በ1966 ትልቅ የነበረው ይሄንን ሁሉ በደንብ ማየት ይጠይቃልና ለማሳካት የተፈለገው የነበረው ነገር ነው የነበረው በኢትዮጵያ ውስጥ ሁለት አይነት ኖሽኖች ነበሩ ይሄ ለምሳሌ በተለምዶ የሚነገረው እኛን መስላችሁ ኑሩና ራስን መስለ ኑር ይሄ ነው ዋናው ለረጅም አመት ረጅም ማባራ ጦርነት ውስጥ የነበረው እንደ አጠቃላይ በተለይም ከዚህ ጋር አብረን በደንብ ማንሳት ያለብን ኤርትራንም ያጣ ነው ኤርትራን በዋነኝነት የነበረው ሁኔታ ምንድነው ኤርትራ ልክ እንደሌላው የኢትዮጵያ ማህበረሰብ መስላችሁ ኑሩ የሚለው ነገር በብዙ መንገድ ዋጋ አስከፍለው ኤርትራን እንድናጣ ሆነናል ያ በወቅቱ በ1991 ወይም በእኛ በ83 የተወሰደው እርምጃ ነገሮች ሁሉ አንጻራዊ ናቸው በወቅቱ የነበሩ ኃይሎች ሲጠየቁ የነበረው ነገር ምንድነው አንደኛ የሰልፍ አድሚኒስትሬሽን ጥያቄ ነው ራሳችን በራሳችን የማስተዳደር መብት ይሰጠን ከፖለቲካው አጠቃላይ ተገለናል የሚል ሌላኛው ደግሞ የባህል ሁኔታ ያኔ ከዋለልኝ ጊዜ ጀምሮ ሲነሳ የነበረው ይሄ ማርጂናላይዜሽኑ በተለያየ መልክ ሲነሳ ነው የነበረው ስለዚህ ይሄ ነገር ለማሳካት የተፈለገው
የሆኑ ነገሮች አሉ በወቅቱ ያ ጥያቄ ባይመለስ ኖሮ የተዘጋጁ ኃይሎች ነበሩ በተለያየ መልኩ በቃ አይ ስጡንና እንሂድ እንደውም በቃ ካሁን በኋላ አዲስ አበባ ተቀምጣችሁ ለምሳሌ ሶማሌን ኬዝ ብናስ በወቅቱ ሲነሳ ነበር አሁን የህገ መንግስቱ ሚኒት ላይ ብናይ አይ አዲስ አበባ ተቀምጣችሁ ካሁን በኋላ ጅጅጋን ማስተዳደር አይቻልም እኛ ራሳችን በራሳችን የማስተዳደር እንፈልጋለን በቋንቋችን የመጠቀም ባህላችን የማሳደግ ይሄ እንደ ቡድን ሲጠየቁ የነበሩ ናቸው በወቅቱ ያ ጥያቄ መመለሱ ኢትዮጵያ እንደ ሀገር እንድትቀጥል አድርጓል እንደ ጥያቄ ማግኒፋይ ያደረጉት እንጂ ፕራክቲካሊ ግን እርሶ ያነሱት አልነበረም ወይ የተገበረ ያለው ለምሳሌ ወላይታ አካባቢ ብናይ ወላይታን የሚያስተዳድረው እዛ አካባቢ ያለ ፕሮቪንሻል ኪንግ ነው ጅማም ብንሄድ ትግራይም ብንሄድ አማራም ብንሄድ እንዳሉት ጅጅጋ አካባቢም ብንሄድ ኖርማሊ እንደ ጥያቄው እንደ ጥያቄ ገንግኖ ተነሳ እንጂ ፕራክቲሱ ግን ያን አያሳይም ነበር ወይ የእውነት አዲስ አበባ ቁጭ ያሉት ብቻ ነበር ወይ በዛ አንፃር ክልሎችን ወይንም ክፍለ ሀገራትን ሲያስተዳድሩ የነበረው የሚል ጥያቄ ቢነሳ 2 ደቂቃ አለው እሱ መቼ ነው እሱ ማለት ቀጥሎ አንደኛው ከአድዋ ቪክቶሪ በኋላ እኮ ተቀየረ ማለት አያጼ ሚኒሊክ መንግስትን መምጣት አስነስቶ እንግዲህ ብዙዎቹ አንዳንዶቹ ሀገር መስረታ ብለው የሚከራከሩ ሰዎች አሉ ግን ያን ጊዜ ምንድነው አውቶኖመስ የነበሩት ቅድም ያልካቸው አጡ ቶታሊ ለዛም ነው አንዳንዶቹ እንደውም ያ ከአድዋ ድል በኋላ የነበሩ አውቶኖመስ የሆኑ ራሳቸውን ሲያስተዳድሩ የነበረ በተለያየ መልኩ የተወሰነ አውቶኖሚ የነበራቸውን መቼ ነው ያጡት ብለን በደንብ ማንሳት አለብን በቀደም እንዳልኩት ከኔሽን ቢልዲንግ ወይም ደግሞ ሀገረ መንግስት መስራታ ከሚባለው በሚኒሊክ ጊዜ በኋላ ያንን አውቶኖሚያቸውን አጥተዋል ራሳቸውን በራሳቸውን የማስተዳደር ሁኔታ ቀደም ያልከውን እዛው አካባቢ የነበረው የማስተዳደር ከዛ በኋላ አልቀጠለም ስለዚህ ችግሩ የተፈጠረውም ከዛ በኋላ ነው አንደኛውም ክርክር የነበረው በወቅቱም በተለያየ መልኩ በብሔር ተደራጅተው የወጡ ኃይሎች ወደ ስልጣን እንዲመጡ በህዝቡም በደንብ ተደግፈው እንዲመጡ የሆነበትም አንዱ ምክንያት ይሄ ነው እሱ ጠቅሞታል ብለው ያስባሉ ነገሮች ሁሉ አንጻራዊ ናቸው ኢትዮጵያን እንደ ሀገር አስቀጥሏል ብዬ አምናለሁ ኢትዮጵያ እንደ ሀገር የቀጠለችው በወቅቱ ያ እርምጃ ባይወሰን ኖሮ በተለያየ መልኩ በብሔር የመጡት ኃይሎች በቃ አብዛኞቹ እንደውም በደንብ ሲናገሩ የነበሩት ሚኒቱ ላይ በደንብ አለ በቃ እንደድሮ ከሆነ እንሂድ ነው ሁሉም ለየብቻው ሀገር ለመመስረት ያሰበ ነው የነበረው አይ አሁን ባለው ሁኔታ የራሳችሁን አድሚኒስትር ማድረግ ትችላላችሁ ቋንቋችሁንም መጠቀም ትችላላችሁ ባህላችሁ መከበር አለበት ይሄ ነገር በመባሉ በተለያየ መልኩ ለመውጣት የነበሩ ሰዎች አይ ራሳችን እናስተዳድር ከሆነ ቋንቋችንን እንጠቀም ከሆነ ባህላችንን ራሳችን እንድናስከብር ከሆነ አይ አንድነቱ ይጠቅመናል ብለው እንዲመጡ ሆነዋል ማለት ነው ስለዚህ ያ የነበረው በወቅቱ የነበረው ሁኔታ በብዙ መልኩ ከዛኛው ከነበረው ሁኔታ የተሻለ ነው ብዬ አምናለሁ ሀበጋር የክርክር መድረክ ቴሌቪዥን ፕሮግራማችን ላይ ነው የምንገኘው እንግዲህ አንዳንድ ጥያቄ ይቀራል አንዳንዱን ጥያቄ አነሳለሁኝ በቀጥታ ወደ ሃና ማርያም ፋንቱ አልፋለሁኝ እንደው በእርሶ ግንዛቤ በኢትዮጵያ ከግለሰብ መብት ይልቅ የቡድን መብት አይሏል ብለው ያምናሉ አሁን ባለው ነባራዊ ሁኔታ በምን ማስረጃስ ይሄንን ማጠናከር ይቻላል ህጉ ነው ወይንስ ተግባሩ ነው ይሄንን ወይንም የህግ አፈጻጸሙን ይሄን ያመጣው 2 ደቂቃ አሉት እሺ አዎ በህጉ ላይ በትግበራው ላይ ስተቶች አሉ ማለትም የቡድን መብት እንዲያይል አድርጓል ከግለሰብ መብት ይልቅ የመጀመሪያው የማነሳው ህገ መንግስቱን ወይም ደግሞ የህገ መንግስቱን ፕሪያምብል ወይም የመጀመሪያውን መግቢያው ላይ እኛ ብሔረሰቦች ይላል እና እኔ ከልብ የምቃወመው እንትን አርቲክል ቢኖር ወይም ደግሞ ቃል ቢኖር ይሄ ቃል ነው ምክንያቱም ለምን እኛ ኢትዮጵያውያን አልተባልንም ብሔረሰቦች ተባብለን ለምን ይሄን ያህል ውጥንቅጥ ውስጥ እንገባለን እሱ ፕሪያምብል አለ አንቀጽ 8 አለ ብሔረሰቦች ብሎ አሁንም ያነሳል ስፔሻሊ ደግሞ ወይም ደግሞ ዋነኝነት አንቀጽ 39 አለች እንደ ምሳሌ አድርገን አንድን ብሔር እንውሰድ በኦሮሚያ ክልል ውስጥ የሚኖሩ ኦሮሚያ ያልሆኑ ሌሎች ሰዎች ይኖራሉ እነኛን ሰዎች እዛ ውስጥ ያለ ሆኖ የኦሮሚያ ተወላጅ ያልሆነ ወደዛ ሀገር ሰፍሮ መኖር የሚፈልግ እነኛ ሰዎችንስ የት ነው የምንወስዳቸው እዚህ ጋር ቡድን የሚባለው ወይም ደግሞ ልክ እንደ በድንበር በቋንቋ በመናምን ሳይሆን ልንከፍለው የሚገባው ለሁሉም ሰው እኩሉም መብት ሰጥተን ሁሉም ሰው በሚፈልግበት ቦታ ሄዶ እንዲኖር ለምን አናደርገው አሁን ለምሳሌ ፓርላማ ውስጥ
ብዙ ተቀማጭ ያላቸው ሰዎች ብዙ ተቀማጭ ያላቸው ክልሎች እነማን ናቸው? ብዙ ብሔር ያላቸው ነው ወይም ብዙ ህዝብ ያላቸው ሰዎች ናቸው። ስለዚህ አናሳ ህዝብ ያለበት ብሔርስ ምንድነው? እሱንስ የምናደርገው? ሰዓት ጨርሰናል። በኋላ ወደ ማጠቃለያችን ላይ የምንመጣበት ይሆናል ብዬ አስባለሁኝ። እሳቸው ሲሉ ነበረ የህገ መንግስታችን መግቢያ እኛ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ማለቱ ህገ መንግስቱ በራሱ እርስዎ እንዳነሱት የቡድን መብትን አጉልቷል ሲሉ ይነሳልና ግን እንደው አፈጻጸሙን ስናየው ለምሳሌ ብዙ ግጭቶች፣ ብዙ አለመረጋጋቶች፣ ብዙ መፈናቀሎች፣ ብዙ የንብረት ውድመቶች፣ ብዙ የሰው ሞት የሚከሰተው የቡድን መብትን አክብረን በቡድን ውስጥ ላሉ ሌሎች ቡድንተኛ ላልሆኑ ዜጎች ፍቅድ የሆነ መብት ስለሌለ ነው። ከዚህ አንፃር እርስዎ በምን መልኩ የቡድን መብት ከግለሰብ መብት መከበሩን እንደ ዴሞክራሲያዊነት አዩት የሚል ጥያቄ ቢነሳ? ምናልባት የአፈጻጸም ሁኔታዎች ይኖራሉ። ግን ቀደም እንዳልኩት ሁሉም ነገሮች በደንብ መታየት ያለበት አንዳንዴ ምንድነው በህግ ምንለው የተሻለ መጥፎ ምንለው ነገር አለ እና በብዙ መልኩ ቀደም የተባለው በህገ መንግስት ይነሳል። አሁን እሷም በአጋጣሚ አንስተዋለች አንቀጽ 39ን። ብዙ ጊዜ ሰዎች አንቀጽ 39ን የሚያስቡት አንዳንዴ የሆነ ከመገንጠል አንፃር ብቻ ነው። ግን እንደዛ አይደለም። ምክንያቱም አንድ ሰው ማህበረሰብ ቋንቋውን እንዲጠቀም ባህሉን እንዲጠቀም ያን ሁሉ ያስቀምጣል። ቶሎ የሚታየው ምንድነው ይሄ ከመገንጠል ጋር ከሴሴሽኒስት አስተሳሰብ ጋር ነው። አንቀጽ 39 ግን የመጀመሪያዎቹ በተለይ የሚሉት በግልጽ ህገ መንግስቱ እንደሚለው ማንኛውም ማህበረሰብ ብሔረሰብ የራሱን ቋንቋ የራሱን ባህል እንደገና ደግሞ ራሱን በራሱ እንዲያስተዳድር ምክንያቱም አንዱ የነበረው ጥያቄ ይሄ ነው። በወቅቱ ወደ ስልጣን የመጡ የተለያዩ የብሔር ኃይሎች በሚመጡበት ጊዜ በወቅቱም የህገ መንግስቱን ሚኒት በመናየበት ጊዜ አንዱ ሲነሳ የነበረው በተለቀደም ያነሳውት ራስን በራስ የማስተዳደር ጥያቄ በጣም በመሰረታዊ ሊባል በሚችል ሁኔታ ብሔርተኝነትን አላስፋፋም ብለው ያስባሉ። ምክንያቱም እዛ ቦታ ላይ የሚኖረው በቃ የኔ ማህበረሰብ የኔ ተወላጅ እንጂ እሱ የሚመለስበት መንገድ አለ። አይ ቲንክ አሁን ለምሳሌ አንዱ እንደ ክፍተትም ተብሎ የሚነሳው ምንድነው ዞሮ በርግጥ እሱንም ብታነሺ ወደ ቡድን መብት ነው የሚወስደው። ለምሳሌ ማይኖሪቲዎች እንዴት መከበር አለበት? ቀደም የተባለው ለምሳሌ ኦሮሞ ያልሆኑ ኦሮሚያ ውስጥ የሚኖሩ በተለይም ፕሮፌሰር አሰፋ ፍስሐ በብዛት ያነሳዋል። ያ የሚከበርበት መንገድ መኖር አለበት። ለምሳሌ የህዳጣን ወይም ደግሞ ማይኖሪቲ መብት የሚባለው አሁን በዓለም አቀፍ ኮንቴክስት ወይ በአስፈጻሚ ውስጥ ይወከላሉ ወይ ደግሞ በምክር ቤት ውስጥ ይወከላሉ። ስለዚህ አንዱም እንደ ሪኮመንዴሽን የነበረው ይሄ ነገር መኖር አለበት። ለምሳሌ የፌደራል ህገ መንግስቱን ስናይ ቢያንስ 20 ወንበር ሪዘርቭር ነው። ለምሳሌ ያንዳንዱ ብሔር አጠቃላይ ያለ ሆኖ 20 ወንበር ሪዘርቭ ነው ለማይኖሪቲ ግሩፕ ነው። ያንን ለማስጠበቅ ነው። ነገር ግን ዋናው ዓላማው ምንድነው እኮ ዋናው ዓላማው ምንድነው? ይሄንን ማይኖሪቲ ግሩፕ የሚጠበቅበትን ሁኔታ መቀመጥ አለበት ማለት ክልሎች እንደ አንድም ክፍተትም ሲነሳ የነበረው ይሄንን የሚያስጠብቁበት ለምሳሌ የሆነ ወንበር ሪዘርቭ ያደርጉ እያንዳንዱ ክልል ወይም ደግሞ አስፈጻሚ ውስጥ ቢወክሉ ይሄንን ጥያቄ ይመልሳሉ ብዬ ነው ማስበው። አሁን ከናንተ ከውድ ታዳሚያን ለሚነሱ ሶስት ጥያቄዎች ምላሽ የሚሰጡ ይሆናል። በቀለ ባላለው የማነሳው ጥያቄ ምናልባት የቡድን መብት ከቡድን መብት ይልቅ የግለሰብ መብት ዲሞክራሲያዊነትን ያመጣል ዲሞክራሲያዊ መሆን ነው ከሚል አንፃር የትኛው መብት የግለሰብ ሰብአዊ መብት የቡድን ሰብአዊ መብት እንደዚሁም የግለሰብ ዲሞክራሲያዊና የቡድን ዲሞክራሲያዊ መብት በሚል ምናልባት ከዚህ በፊት እንደ ካሪኩለም ከስነ ዜጋና ስነ ምግባር ትምህርት በ7ኛ ክፍል ከዚህ በፊት ይሰጥ ነበር። እዚያ ላይ ለመጠቆም እንፈልጋለሁ የትኛው የዲሞክራሲያዊ መብት ጋር ነው ከግለሰብ ከቡድን ተብሎ ወይስ ሁለቱንም ነው? ጥያቄን ጠቅለል ሳደርገው በብዙሃን ድምጽ መዋጥ የሚለው የዲሞክራሲያዊ መርህ ሊሆን አይችልም የሚል ሐሳብ ተነስቷል። አንዱ የዲሞክራሲያዊነት መገለጫ ማጆሪቲ ራይትስ ኤንድ ማይኖሪቲ ራይትስ የሚል ነገር ስላለ ይሄን እንዴት ሊያዩት ይችላሉ? ሰፋ ያለ ማብራሪያ ቢሰጡት የሚል ለእህታችን ጥያቄ የምጠይቀው ኢትዮጵያ ውስጥ ያለውን ችግር ለመቅረፍ ሀገራችን ምን አይነት የፖለቲካ አይዲዮሎጂ መከተል አለብን ብለሽ ታምኛለሽ ነው የሚለው። አመሰግናለሁ። እኔ የምጠይቀው ከመብት አከባበርና ከህግ ተፈጻሚነት አንፃር በአንድ ጥያቄ ውስጥ ለቡድን የተነሳ ጥያቄና በግለሰብ የተነሳ ጥያቄ ቅድሚያ የሚሰጡት የትኛውን ነው የሚለው ነው።
የሰው ልጅ ሲያስብ ምክንያታዊና ሚዛናዊ ሆኖ የሚያደላው ወደ ተፈጥሮ ወደ ሰው ሰራሽ ማለት ወደ ግለሰብ መብት ነው ወይስ ወደ ቡድን መብት ነው የሚለውን ቢያብራሩልኝ እላለሁ። ሁለተኛው እንደ ሐሳብ ለእርሶ ማንሳት እንፈልገው የቡድን መብት ሲረጋገጥ ብዙ ጊዜ የግለሰብ መብት ስናከብር ነው የቡድን መብትን ማረጋገጥ የምንችለው ይላል። እርሶ ግን አሁን እያሉን ያለው እርሶ አይዲዮሎጂ ሐሳብ የቡድን መብት ሲከበር ነው የግለሰብ መብት ማረጋገጥ። ይሄ ትክክል ነው ወይ የሚለውን ነገር ቢያብራሩልኝ እላለሁ። አመሰግናለሁ። ለእርሳቸው የምጠይቀው ጥያቄ ከግለሰብ መብት ይልቅ የቡድን ዲሞክራሲያዊ መብት አስፈላጊ ነው ወይም የተሻለ ነው ብለው ያምናሉ? ከዚህ አንፃር አገራችን ኢትዮጵያ አሁን ካለችበት ነባራዊ ሁኔታ አንፃር መሬት ላይ ያለ ነገር እንደምናውቀው አንድ ዜጋ የሆነ ነገር ችግር ይደርስበት መጀመሪያ ብሔሩ ጋር ነው የምንሄደው። ሰው ነው መጀመሪያው ሰው መሆኑ ሳይሆን የሰብአዊነት ሂዩማኒቲ ሳይሆን ብሔሩ ጋር ነው የምንደርሰው ያለነው ነገር ማለት ነው። ይሄ ለሀገራችን ትልቁ ጥፋት ነው ብዬ ነው የማምነው። ይሄ ባለበት ሁኔታ እርስዎ የቡድን መብት ከግለሰብ መብት የቡድን መብት መከበር አለበት ብለው ለመከራከር ምን አነሳሳውት ነው የሚል ነው። አሁን ያለው ህገ መንግስት ለቡድን መብት መከበር ዋስትና የሚሰጥ ነው። የቡድን መብት መከበር ዋስትና የሚሰጥ ከሆነና ቅድም ሰው ሲያነሱት በነበረው ተጨባጭ ሁኔታ የሀገርን ነባራዊ ሁኔታ ማየት ያስፈልጋል በሚሉት አግባብ አሁን ባለው ጦርነት ቡድኖች የኛን መብት እናስከብራለን በሚል ሰዎች በዜግነት ያምኑ በነበረ ሰዓት በተለያየ አካባቢ ሄደው ከሚኖሩበት ቦታ ለምን ይፈናቀላሉ? የቡድን መብት በህገ መንግስት ደረጃ ከተሰጠ ቡድኖች መብታቸውን የሚያረጋግጥ ነገር በህገ መንግስት ደረጃ ካገኙ አሁን በሀገሪቱ ውስጥ የተከሰተው ግጭት ያሳለፍነው እልቂት መንስኤው ምንድነው ብለው ነው የሚያምኑ? የቡድን መብት በምን መልኩ ተረጋግጦ ቢሆን ነበር እነዚህን ጦርነቶች እነዚህን እልቂቶች ሳናይ ልንቀር የምንችለው? በአመዛኝ ደረጃ ዜጎች በፊት በቡድን በማይደራጁበት ጊዜ ቋንቋቸውን መሰረት አድርገው ጎሳቸውን ነገዳቸውን መሰረት አድርገው በማይካለሉበት ጊዜ ከሰሜን ጫፍ ወደ ደቡብ ጫፍ ሄደው ከደቡብ ጫፍ ወደ ሰሜን ጫፍ ከምዕራብ ወደ ምስራቅ ሄደው የዜግነት መብታቸው ሰው የመሆን መብታቸው ተከብሮ ሲኖሩ በነበረው ጊዜ አንጻራዊ ሰላም አልነበረንም ወይ? እንደኔ ሐሳብ መጀመሪያ የግለሰብ መብት ሳይረጋገጥ የግለሰብ መብት ይረጋገጣል ብዬ አላስብምና እንደ ኤግዛምፕል እርሶም እንዳነሱልን ከሆነ አዲስ አበባ ተቀምጦ የድሬዳዋን ዋስትና መውሰድ አትችሉም እኛ ራሳችን ማስተዳደር እንችላለን ብለው ኤግዛምፕል አንስተውልናልና እሱ ሐሳብ ከአንድ ሰው ሐሳብ ተነስቶ የተጨመቀ ነው ብለው አያስቡም ወይ? እሱ ላይ ትንሽ ቢሄዱበት የሚል አመለካከት አለኝ። አመሰግናለሁ። ከናንተ ከውድ ታዳሚያን ሶስት ጥያቄዎች ተነስተዋል። በቀጥታ ወደ ጥያቄዎቹ ምላሽ እንድትሄዱ እጋብዛለሁ። ካንቺ እንጀምር። እሺ አመሰግናለሁ። እኔ ጋር 3 ጥያቄዎች ተነስተዋል። የመጀመሪያው ጥያቄ የሆነው ማጆሪቲ ሩል ማይኖሪቲ ራይት ወይም ደግሞ የብዛነት መብት የብዙነት መምራት የአናሳ መብት ደግሞ መከበር የሚለው የዲሞክራሲ መርህ አይደለም ወይ ነው? አይዲዮሎጂ ነው። አይዲዮሎጂን በአይዲዮሎጂ ደግሞ መሻር ወይም መጣል ደግሞ የተለመደ ነገር ነው። ስለዚህ የማጆሪቲ ሩል ብለን ከሄድን ወይም ደግሞ የብዝሃነቱ አብላጫ ድምጽ ይወስን ብለን ከሄድን እነኛንስ ነው ማይኖሪቲ ወይም ደግሞ አናሳ የምንላቸውን ሰዎችስ የነሱንስ ድምጽ እንዴት ብለን እናሰማ ነው? ስለዚህ ለሁሉም እኩል አይነት መብት ለሁሉም እኩል አይነት ቮት ብንሰጣቸው ወይም ደግሞ የግለሰብ መብት ፕራክቲስ ብናደርግ ሞር ሁሉም ተደማጭነት ይኖረዋል። በቡድን ማጆሪቲ ስንል ጊዜ ኦብቪየስሊ በቡድን ነው የምንሄደው ማለትም የቡድኑ የአብላጫው ቡድን ድምጽ ይምራን ነው። ስለዚህ ቡድን የሚባለው ነገር ሙሉ ለሙሉ መቅረት ወይም መቀረፍ አለበት ብዬ ነው እኔ እየተከራከርኩ ያለሁት ማለት ነው። እንደኔ ሐሳብ ወይም እንደኔ አስተሳሰብ መርህ ሊሆን አይገባም ነው። አብዛኛው ጊዜ ዲሞክራሲ ላይ ማጆሪቲ ሩል ማይኖሪቲ ራይት ብለን ነው እያይድን ያለነውና እንደዛ እንኳን ማጆሪቲውን ሩል እንኳን ያድርግ ቢባል የማይኖሪቲውን ደግሞ ሐሳብም ደግሞ የማስቀጠል ግዴታ አለበት ማለት ነው። አለበለዚያ አላስቀጠለም ማለት ዋጠ ማለት ዲሞክራሲያዊነት መገለጫውን ይሸረሽራል ማለት ነው። ምክንያቱም ለእያንዳንዱ ሰው ቫልዩ እየሰጠን ስለሆነ እየሄድን ያለነው አንድን ሰው መብቱን አላከበርንለትም ማለት እየገደፍ ነው። ምክንያቱም የአንድ ሰው መብት ሲገፋ የሌላውን መብት እንደሚገፋ መጠራጠር የለብንም። ሌላኛው ምን አይነት መፍትሄ ነው የምታስቀምጪው ነው? እኔ የማስቀምጠው መፍትሄ ሊበራልና ዳይሬክት ዴሞክራሲ ብንጠቀም ነው። እና ሊበራል ሲሆን
በሚያነሳቸውን ጊዜ ሁሉም የራሱን የሆነ ሀሳብ የራሱን የሆነ መንገድ በነጻነት ኤክስፕረስ የሚያደርግ ከሆነ የሚገልጽ ከሆነ የግለሰብ መብት መንግስት ራሱ እንደ ዓለም አቀፍ ድንጋጌዎችም እንደ ICCPR ምን አለባቸው ኃላፊነት አለባቸው የእያንዳንዱን ግለሰብ መብት የማስጠበቅና የማክበር ማለት ነው። ሌላኛው ጥያቄ መብት አከባበር አንፃር የተነሳ ነው። ለግለሰብ ነው ቅድሚያ ምን ሰጠው ወይንስ ቡድን ለጠየቀው ጥያቄ ነው ቅድሚያ ምን ሰጠው ነው? እያንዳንዱ ሪቮሉሽን ወይም ደግሞ የትኛውም አይነት እንትን ሲደረግ ለውጥ ሲደረግ ጊዜ የሚጠነሰሰው ከማን ነው? ከአንድ ግለሰብ ተጠንስሶ ነው። ምናልባት እንደው አንድ ደቂቃ ቢኖርሽና የሳቸው ጥያቄ እንደው ትንሽ ለኔም ለየት ያለ ስለሆነ ነው ቢመለስ የተሻለ ነው ብዬ ስላመንኩ ነው። እንደ ዳኛ ለምሳሌ ቁጭ ብለዋል ብለን እናስብ። የቡድን መብትና የግለሰብ መብት እኩል ጥያቄ ተነሳ። ለየትኛው ቅድሚያ ይሰጣሉ የሚል ጥያቄ ደጋግሜ የጠየኳቸው ያንን ነበር። ለየትኛው ቅድሚያ ይሰጣሉ የትኛው ይቅደም ይላሉ የሚል ሐሳብ ነበር። የግለሰብ መብት ይቅደም ይላሉ። ምክንያቱም የግለሰብ መብትን ስናከብር ጊዜ በተዘዋዋሪ የቡድኑን መብትም እየጠበቅንለት ነው። ያ ቡድን ያነሳው ጥያቄ እዚህ ጋር ያነሳው ግለሰብ እንደ ግለሰብ ያነሳው ጥያቄ ውስጥ የሚካተት ነው። ምክንያቱም ቅድም እንዳልኩት ነው አንድ ሰው ባይቆረቆረው ጥያቄ አያነሳም። ቡድን ውስጥ የሚያሉ ሰዎች እንደዛ። ስለዚህ እንደ አንድ ግለሰብ ቡድኖችን ከቡድኖች ውስጥ አንዱን ሰው ብንወስደውና የግለሰቡን ጥያቄ ብናይ ምናልባት ተዛማጅ የሚሆንበት ምክንያት ይኖራል። የግለሰቡን ስንመልስ የቡድኑን ማብረን የምንመልስበት ኬስ ስለሚኖር ማለት። አሁን ወደ ሁለተኛው ተከራካሪያችን ለሳቸው ለተነሱ ጥያቄ ምላሻቸውን ይቸሩናል። ወደ እርሶ ልለ የመጀመሪያው ነገር ዓለም አቀፍ መርህ የለም ነው ማለት። አሁን ብዙ ጊዜ በተለምዶ ሲነገር የነበረው በተከራካሪም ሲቀርብ የነበረው ይሄ የግለሰብ መብትን የማግነን ሁኔታ የአፍሪካን ቀደም ያነሳውት ቻርተር አለ። በዋነኝነት ደግሞ ነባር ህዝቦችን በተመለከተ የወጣ ቃል ኪዳን አለ። በሌላ በኩል አሁን ሁለተኛው ከተነሳው ጋር ጥያቄ አብሮ የሚነሳው ከማይኖሪቲ ወይም ደግሞ አናሳ ወይም ደግሞ ህዳጣን ማህበረሰብን በተመለከተ እሱም በዓለም አቀፍ የወጣ ዲክላሬሽን አለ። ስለዚህ እነዚህ ጥያቄዎች በሚመለሱበት ጊዜ ኮንቴክስቱ መታየት አለበት ነው። ይሄ የሊበራል አስተሳሰብ የሊበራል ቶት የአፍሪካን ሁኔታ ግምት ውስጥ ያስገባ አይደለም። ለዛም ነው ቀደም እንዳነሳሁት በአፍሪካ ቻርተር ላይ የፒፕልስ ራይት በማንኛውም ውስጥ አይገኝም። ለምንድን ነው የተካተተው ብለን ስናይ በአፍሪካ ውስጥ ያለው ቫልዩ ነው። ለምሳሌ አንድ ምሳሌ ላንሳው። አንድ ልጅ እንዴት ነው የሚያድገው? አውሮፓ ውስጥ ለምሳሌ በአንድ አድርገን ብንወስደው አውሮፓ ውስጥ ያለ ልጅ ገና ሲያድግ ጀምሮ ለራሱ መጫወቻ ይዘጋጅለታል፣ ለራሱ ቤት አለው። ሁሉም ነገሩ ገና ከመጀመሪያው ጀምሮ እስከ መጨረሻው ያንን ግለሰብ ለማግነንና አጠቃላይ ሁኔታ የሚደረግ ነው። ለምሳሌ የራሱ መጫወቻ ሲደረግለት የራሱ ምግብም አጠቃላይ ስርዓቱ ያንን ሰፖርት ያደረገ ነው። አጠቃላይ አንድ የአፍሪካን ደግሞ ልጅ እንውሰድ። አን አፍሪካን ቻይልድ ወይም ደግሞ አን ኢትዮጵያን ቻይልድ አንቺ በምትወልጂው ልጅ በአፍሪካ ውስጥ ጎረቤትም እኮ መብት አለው። ልጅህን እንደዚህ ቦታ አይቼዋለሁ እንደዚህ። ስለዚህ ሲያድግ ጀምሮ ይሄ ግሩፑን እያየ ነው። ጎረቤትም በዛ ልጅ ላይ በሆነ መልኩ አስተዋጽኦ እያደረገበት ነው የሚያደርገው። ያኛው ግን ከመጀመሪያ ጀምሮ ሲያድግና አጠቃላይ ፕሮሞት የሚደረገው ያንን ግለሰባዊ እንዲያድግ ተደርጎ ነው የሚያደርገው። ለዚህም ነው አንዳንድ መጣረሶች በአሁኑ ሰዓት ያሉትና ይሄ የቡድን መብት በሚከበርበት ጊዜ ለምሳሌ ብሔሮች እንደ ቡድን የሚያነሱት አለ። ቀደም ያልኩት የአንድ ብሔር መብት በሚራገጥበት ጊዜ በቋንቋው ይጠቀማል፣ የራሱን ባህል ያሳድጋል። የቋንቋና የባህል መጠበቅ አንዱ መሰረታዊ ነገር ነው። የግለሰብን መብት አክብረን እሱን ለዛም ነው ማለት አንዱ ሁሌ አብረን ማንሳት ያለብን ለምንድን ነው በኃይለ ሥላሴ ጊዜ አብዛኛው ኦልሞስት ሴንተሪስት ነው የነበረው። 44 ዓመት ነው የቆየው። ደርግ መጣ። ደርግ 17 ዓመት ቆይቷል። ሁለቱን ስንደምሮ ቢያንስ በዋነኝነት 61 ዓመት ነው። ለምን ፌል አደረገ? ለምን ኢህአዴግ ወደ ስልጣን መጣ? ማለት ህዝቡ ፈልጎት አጠቃላይ በተለያየ መልክ ፕሮሞት አድርጎት ቢሆን ኖሮ ለምን አልጠበቀውም? ለምንድን ነው ፌል ያደረገው? ምክንያቱም በእነኚህ ወቅት በአጠቃላይ በኃይለ ሥላሴ አሁን ህገ መንግስታችንን ብናይ እንደገና ደግሞ የሲቪል ኮዱን ብናይ ኦልሞስት ወደ ኢንዲቪጁዋል የሚመስል ሁኔታ ነው አጠቃላይ ያለው። ግን እንደ ሀገር ደግሞ ያለው ሴንተሪስት ኦፒኒየን ነው ማለት ማዕከላዊነት የሚባለው ማለት ብዝሃነትን ወደ ጎን ያደረገ። ይሄ ሁሉ ለ61 ዓመታት ሄዶ
ለምን ፌል አደረገ የሚለው መመለስ አለብን። ይሄ አንደኛው እንትን ነው በደንብ መታየት ያለበት ነው። ሌላኛው ለምን አነሳሶት ብለው አሁን ባለበት ሁኔታ አሁን ያለበት ሁኔታ አብሶሉት አይደለም። ኖርማሊ ችግሮች አሉ፣ ግን ኮንቴክስቱን ማየት አለብን። ኮንቴክስቱ መታየት ያለበት ምንድነው? አሁን ባለው ሁኔታ ያሉ ተጨባጭ ችግሮች አሉ። ቅድም ለምሳሌ አንዱ ክልሎች ያልሰሩት ስራ ተብሎ በተለይም ፕሮፌሰር አሰፋ ፍሳ በደንብ ነው የሚያነሱት። ክልሎች በራስ ማስተዳደር ሽፋን የግለሰብ መብትና የማይኖሪቲ መብትን ሊጠብቁ ይገባል። ለዚህ ደግሞ የፌደራል ስርዓት ማበጀት አለበት። ቅድም እንዳልኩት ለምሳሌ በተለይም የህዳጣን ማህበረሰብ ጉዳይ አይዘር በምክር ቤት መወከል ይኖርባቸዋል ወይም ደግሞ በስራ አስፈጻሚ ውስጥ መግባት አለባቸው። ይሄ ደግሞ አንዱ ሊፈጸም የሚችልበት ለምሳሌ የፌደራል ፍርድ ቤቶች በየክልሉ ቢዋቀሩ ግለሰቦች መብታቸው እንዲከበር ይሆናል። አሁን ባለው ኮንቴክስት ግን ይሄ ባለመኖሩ ይሄ መደረግ አለበት ተብሎ አንዱ እንደ ዌይ ፎርዋርድ ይሰጣል ማለት አጀስትመንቶች ያስፈልጉታል ነው። አጀስትመንቶች የሚያስፈልገው ምንድነው? አሁን ባለው በኢትዮጵያ ኮንቴክስት እንደምታውቁት ሁሉም ጋር የፌደራል ፍርድ ቤቶች የሉንም አይደለም። ይሄ አሁን ባለው ደግሞ በፌደራል ፍርድ ቤቶች ስታየው የሰብአዊ መብቶችን በተመለከተ ራሱን የቻለ ቤንች ኖሮት ስታብሊሽ ይደረጋል። ስለዚህ እነዚህ ማይኖሪቲዎች እና ግለሰቦች የሚከበሩበት ሁኔታ የሚካተትበት ሁኔታ መፈጠር አለበት። የፌደራል መንግስቱ ቅድም እንዳልነው ለምሳሌ ለአናሳው 20 ወንበር ይጠበቅለት ይላል። ለምሳሌ የፌደራል ህገ መንግስታችን ብናይ ያንን ፕሮቴክት ለማድረግ ልክ እንደዚህ በክልሎች ባለው ሁኔታ የሆነ ወንበር ሪዘርቭድ መሆን አለበት። ለምሳሌ ኦሮሚያ ውስጥ ከሆነ ኦሮሚያ ላልሆኑ ሰዎች በሆነ ወንበር ቢወከሉ ወይም ደግሞ ስራ አስፈጻሚ ውስጥ ቢወከሉ እነኛ የማይኖሪቲ መብት እንዲከበር አስተዋጽኦ ያደርጋል የሚል ነው። ስለዚህ ችግሮች በደንብ የሉም ለማለት አይደለም፣ ግን ቅድም ያነሳውትን አብረን መመለስ አለብን። ለ61 ዓመታት ለምን ፌል አደረገ? ያንን ስንከተል ኖረን ያ ስርዓት ለምን ወደቀ የሚለው አብሮ በደንብ መመለስ ይኖርበታል። ሌላኛው ቅድም መጨረሻ ላይ የተነሳው ጥያቄ አሁን ባለው ጦርነት ለምን ይፈናቀላሉ እንደዚህ አጠቃላይ መንስኤ ተብሏል። ቅድም ያነሳውት ነው ማለት ብዙ ችግሮች አሉ፣ ግን አብሮ መነሳት ያለበት በዋነኝነት ቅድም ያነሳ ነው የማይኖሪቲና የግለሰብ ሁኔታ የሚከበርበት። ይሄ በአንድ በኩል የፌደራል መንግስቱን ተልዕኮ ስለሆነ የነዚህ ዲሞክራሲያዊ መብት እንዲከበር ፌደራል መንግስቱ መስራት አለበት የሚለው እንደ አንድ ዌይ ፎርዋርድ የሚቀመጥ ነው። አሁን ደግሞ ሶስት ደቂቃ አላቸው። ምናልባት እንደው ማጠቃለያችሁን በቀጥታ ወደ አንቺ ልለፍስ። ስለ ግለሰብ መብቶች በቀዳሚነት የምናነሳው ዩዲኤችአር ነው። አንቀጽ 1 ምንድነው የሚለው? ሁሉም ሰው በክብርና በመብት ነፃና እኩል ሆኖ የተወለደ ነው። ስለዚህ የግለሰብ መብት ሊሰጠው የሚገባው በሰውነቱ ነው እንጂ በቡድን ላይ ስለገባ ወይም ደግሞ ቡድን ውስጥ ስላለ ያገኘው የሚገባ መብት አይደለም ተብሎ ነው የሚጻፈው። በአይሲሲፒአር ላይ ወይም ደግሞ የሲቪልና ፖለቲካ መብቶች ዓለም አቀፍ ቃል ኪዳን ላይ ደግሞ ስናይ ጊዜ ምንድነው የግለሰብን የሀሳብ ነፃነትን ከቡድን መለየት አለበት ብለው ነው የሚያምነው ማለት ነው። ማለትም የግለሰብ ሀሳቡን በፈለገው መልኩ ሊያንጸባርቅ ይችላል። የህሊናን የሃይማኖት ነፃነት ሊጠበቅለት ይገባል። የኢኮኖሚ ማህበራዊና ባህላዊ መብቶች ዓለም አቀፍ ቃል ኪዳን ደግሞ የምንለው በግለሰብ ደረጃ ማደግ ከቡድን ከመስማማት ይልቃል ወይም ደግሞ ይበልጣል። ምክንያቱም በግለሰብ ደረጃ ስታደግ ጊዜ በስርህ ከእንደገና ደግሞ ምንድነው ሌሎችን ማህበረሰቦችንም እየጠቀምክ ነው የምትሄደው ማለት ነው። በግለሰብ ደረጃ ማደግህን ነው ብለው ያስቀምጣሉ ማለት ነው። ሌላኛው ማሰቃየት ወይም ኮንቬንሽን አጋንስት ቶርቸር ላይ ደግሞ ስንል ጊዜ ምንድነው ግለሰብን ማሰቃየት ወይም ደግሞ ምንም አይነት ኢንሂውማን የሆነ ድርጊቶችን መፈጸም ይከላከላል ማለት ነው። በአፍሪካ ቻርተር ላይም እንደዛው የአፍሪካ ቻርተር ላይ ሞር በሁለቱም ቡድን ላይ ሚዛናዊ የሆነ አስተሳሰብ ቢያስቀምጥም ግን ሞር አጽንኦት ሰጥቶ የሚያሳየው ግን የግለሰብ መብት መከበር ነው። which means ይሄ ማለት የግለሰብ መብት ስታከብር ጊዜ በተዘዋዋሪም ሆነ በቀጥታ የቡድን መብቶችን እንደማክበር ተደርጎ ስለሚቆጠር ቅድሚያ ለግለሰብ መብት ነው የሚሰጠው ማለት ነው። ሁሉም ሰው በሕግ ፊት እኩል ነው። እኩልነትን which means የግለሰብን መብት ነው ፕሮሞት የሚያደርጉት የሚያበረታቱት ማለት ነው። አሁን ወደሚቀጥለው ሀሳብ ማጠቃለያ እንሄዳለን። እኔም እንግዲህ በዋነኝነት ማንሳት ፈልገው እነዚህ የቡድን መብቶች በተለያየ መልኩ በዓለም አቀፍም በአህጉር አቀፍም በሀገራችንም የሕግ መሰረት አላቸው ብዬ ነው የምለው። ለምሳሌ የዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይት ወይም ደግሞ ዓለም አቀፍ የሰብአዊ መብት ድንጋጌ የዜግነት መብትን ያስቀምጣል። አሁን ዜግነት ራይት ኦፍ ሲቲዝንሺፕ ዜግነት የምንለው እንደ ግሩፕ ኤክሰርሳይዝ የምናደርገው ነው። እንግዲህ ዜግነት ስንል አሁን በሲቪክስ ለምሳሌ የተለያዩ ዳይኮቶሚዎች አሉት።
ያ ነገር ቢከበር በብዙ መልኩም አስተዋጽኦ ያደርጋል ግን እንደ ግሩፕ ኤክሰርሳይዝ የሚደረግ ነው ሌላ ነባር ህዝቦችን በተመለከተ አሁንም ዲክላሬሽን አለ ኢንዲጂነስ ምንላቸው ነባር ህዝቦች እንግዲህ እንደሚታወቀው መሰረታዊ የሚባሉ ጥያቄዎች የቡድን መብቶች ጥያቄዎች የባህል የቋንቋ በራስ ቋንቋ የመጠቀም ባህልን የማዳበር ራስን በራስ የማስተዳደር የሚለው ነገር እዚህ ውስጥ በዋነኝነት አብሮ የሚነሳ ነው ይሄንን በተመለከተም ዓለም አቀፍ ዲክላሬሽን አለ ማለት ነው አብሮ ከዚህ ጋር መነሳት ደግሞ ያለበት ከማይኖሪቲ ጋር ወይም ደግሞ ህዳጣን ወይም ደግሞ ትንሽ ቋንቋው እንትን ስለሚያደርግ ነው ከነሱ ጋር በተያያዘ በዓለም አቀፍ ደረጃ አለ ለምሳሌ እነሱ እንዴት ነው መወከል ያለበት ቀደም ሲነሳ ለነበረው ጥያቄ ማይኖሪቲን በተመለከተ በዓለም አቀፍ ሁኔታ ሁለት አይነት መንገድ ነው ያለው ቀደም ያልኩት በአንድ በኩል በምክር ቤት ውስጥ እንዲወከሉ ይደረጋል ምክር ቤት ውስጥ የተወሰነ ወንበር እንዲኖራቸው ለምሳሌ ፌደራል ህገ መንግስታችን 20 ወንበር ለማይኖሪቲ ያስቀምጧል ነገር ግን ሁሉንም አንቀጽ ሲወስዱ ክልሎች አንድ ያልወሰዱት አንቀጽ እሱ ነው ማለት ሌሎችንም አንቀጽ አብዛኛውን ኮፒ አድርገዋል እኔ አሁን አንዳንዴ ብዙ ጊዜ ሲያስብ ለምንድነው ልክ እንደዚህ እንደ ፌደራል ህገ መንግስቱ ክልሎች ቢያንስ የሆነ ወንበር ሪዘርቭ ያላደረጉት የሚለው ነገር አንዱ በደንብ መታየት ያለበት የፌደራል መንግስቱ መስራት ያለበት ሁኔታ ነው ለምሳሌ በተለያዩ ክልሎች አሁን ባለው ኮንቴክስት የምናውቀው ነባራዊ ሁኔታ ምንድነው ከክልሉ የተለያዩ በደንብ ስላሉ ማለት ማህበረሰቦች አሉ ከዛ ብሔር ውጭ ያሉት ስለዚህ እነዛ ብሔሮች የሚወከሉበት ልክ የፌደራል ህገ መንግስቱ እንዳስቀመጠው 20 ወንበር ሪዘርቭ እንዳደረገው ክልሎችም ይሄንን መንገድ ማሰብ አለባቸው ስለዚህ ወይ በአስፈጻሚ ውስጥ መወከል ይኖርበታል ወይ ደግሞ በምክር ቤት ውስጥ የተወሰነ ወንበር ሪዘርቭ ሊሰጣቸው ይገባል ይሄ ዓለም አቀፍ ሁኔታው ያስገድዳል ማይኖሪቲዎች መወከል አለባቸው ነው የሚለው ስለዚህ እያንዳንዱ 3ም 4ም ማህበረሰብ ቢሆን ያ ማህበረሰብ በተለያየ መልኩ መግለጽ አለበት አስፈጻሚ ውስጥ ካለ በሌላ በኩል ደግሞ ምክር ቤት ውስጥ ቀደም እንዳልኩት በተወሰነ ወንበር ቢወከል አሁን ህገ መንግስቱ ፌደራል ላይ ያስቀምጣል ክልሎቹ ያችን አንቀጽ እየዘለሉት ሄደዋልና ይሄ በደንብ መታየት አለበት ሌላኛው እንደ አፍሪካ ቀደም እንዳነሳሁት እንግዲህ የአፍሪካ ቻርተር በጣም ለየት የሚያደርገው ፒፕልስ ራይት ይሄ የቡድን መብትን በደንብ አግልቶ ነው ያስቀምጠው በተለይም ከአንቀጽ 19 እስከ 24 ያሉት አንቀጾች ለምሳሌ የመልማት መብት የሰልፍ ዲተርሚኔሽን ጥያቄ ምክንያቱም ይሄ አፍሪካ ቻርተር በዋነኝነት የወጣው እንደምናውቀው ኮሎኒ በኋላ ነው እና ለምሳሌ ሪሶርስን በተመለከተ ራስን የማስተዳደር ያንን ንብረት የማስተዳደር ሁኔታ አሁንም እንግዲህ ከበርሊን ኮንፈረንስ በኋላ በተለያየ መልኩ የአፍሪካ ሀገሮች ኮሎኒ ውስጥ ገብተው ብዙ ነገራቸውን አጥተዋልና ይሄም አብሮ መታየት ነው ሌላው በኢትዮጵያ ውስጥ ደግሞ ቀደም ያነሳሁት ህገ መንግስቱ ከአንቀጽ 29 እስከ 43 ላይ እነኚህ ዲሞክራሲያዊ መብቶች ብሎ የራስን በራስ ማስተዳደር ቀደም ያልነው የሴቶችን መብት ሁኔታ በዋነኝነት ይዘረዝራል ማለት ነው ይሄ በደንብ መታየት ይኖርበታል ተመልካቾቻችን ተመልሰናል እንግዲህ ከቡድን መብት ይልቅ የግለሰብ መብት መከበር ዴሞክራሲያዊነት ነው አይደለም ስንል ያደረግነው ክርክር በዚሁ ተጠናቋል የትኛው ነው ገዢ ሐሳብ ሀና ማርያም ፋንቱ የህግ አማካሪ ናቸው ከቡድን መብት ይልቅ የግለሰብ መብት መከበር ዴሞክራሲያዊነት ነው ሲሉ ክርክራቸውን አድርገዋል የሳቸው ሐሳብ ገዝቶኛል የምትሉ በአረንጓዴው ካርድ ትወከሉናላችሁ ከፍ አድርጋችሁ ከቡድን መብት ይልቅ የግለሰብ መብት መከበር ዴሞክራሲያዊነት አይደለም ስትሉ ምርጫ የምታደርጉ ሐሳቡ የገዛችሁ በዚህ በሰማያዊው ካርድ ትወከሉናላችሁ ሐሳብ አልያዝኩም የምትሉቱ በዚህ በነጩ ካርድ ትወከሉናላችሁ የክርክር ውጤት ደርሶናል ቅድመ ክርክር ላይ ዴሞክራሲያዊነት ነው ሲል 22 ሰው ነበር ምርጫ ያደረገው ዴሞክራሲያዊነት አይደለም ሲል 17 ሰው ምርጫ አርጎ ነበር ሐሳብ አልያዝኩም ሲል 23 ሰው ምርጫ አርጎ ነበር ቅድመ ክርክር ያልኩ ነው ከክርክሩ በፊት ድረ ክርክር ወይንም ከክርክር በኋላ ዴሞክራሲያዊ ነው ሲሉ 22 የነበሩት 40 ሆኑ ዴሞክራሲያዊ አይደለም ሲሉ ከክርክር በፊት 17 የነበሩት ከክርክር በኋላ 7 ሆኑ ሐሳብ አልያዝኩም ሲሉ 23 የነበሩት ከክርክር በኋላ 15 ሆኑ በዚህ ክርክር ውድ ተመልካቾቻችን ከቡድን መብት ይልቅ የግለሰብ መብት መከበር ዴሞክራሲያዊነት ነው ሲሉ ክርክር ያደረጉት ሀና ማርያም ፋንቱ 40 ለ7
ክርክሩን አሸንፈዋል። እንግዲህ ሐሳብ ሊለያይ ይችላል። የሐሳብ ልዩነትን ማጎልበት ነው ዋነኛ የሀበጋር ዓላማም። ተከራካሪዎቻቸው ግን ሐሳባቸው ይለያይ ይሆናል እንጂ እነሱ አንድ መሆናቸውን በመጨባበጥ ያሳዩልናል።